አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 20 በዚች ዕለት ወንጌሉን ይሰብክ ዘንድ በሽተኞችንም ይፈውስ ዘንድ ጌታችን መርጦ ከላካቸው ከ72 አርድእት አንዱ የከበረ ሐዋርያ አብሮኮሮስ አረፈ። ይህ ቅዱስ በጽርሐ ጽዮን ከሐዋርያት ጋር ሆኖ ሳለ የአጽናኝ መንፈስ ቅዱስ ጸጋ ተሞላ። እርሱንም ሐዋርያት መርጠውት ከሰባቱ ዲያቆናት ጋር የተቆጠረ ሆነ። እነርሱም መንፈስ ቅዱስ ያደረበት እውቀቱንም ያላቸው እንደሆኑ የሐዋርያት ሥራ መጽሐፍ ስለ እርሳቸው ምስክር ሆነ። ከዚህም በኋላ ለወንጌላዊ ቅዱስ ዮሐንስ ደቀ መዝሙር ሆነ። ከእርሱም ጋር ወደ ብዙ ሀገሮች ሄደ። በቢታንያ ሀገር በኒቆምዲያ ከተማ ላይ የአብሮኖት አንድ ኤጲስቆጶሳት ሾመው። በአንብሮት ኢድ ኤጲስቆጶስነት ሾመው። እርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያን ብዙዎች መልሶ ወደ ቀናች ሃይማኖት አስገባቸው። በአብ በወልድ በመንፈስ ቅዱስም አጠመቃቸው። የወንጌልም ትእዛዞች እንዲጠብቁ አስተማራቸው። ቤተ ክርስቲያንም ሰርቶ ቀሳውስትን ዲያቆናትን ሾመላቸው። ከዚህም በኋላ ያቺ ሀገር ወደሚከቧት ሀገሮች ወጣ። በውስጣቸውንም የከበረ ወንጌልን ሰበከ። ብዙዎችም ከስህተት መለሳቸው። አይሁድንም የክርስትና ጥምቀትን አጠመቃቸው። ነገር ግን ብዙ መከራ ስደት ደርሰውበታል። ስለ ክርስቶስ ስም ተጋድሎውንም ሲፈጽም ጌታችን አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን በግብፅ ሀገር እልፍንት ከሚባል ከተማ የከበረ ቀሲስ አክሎግ በሰማዕትነት ሞተ። የዚህም ቅዱስ የአባቱ ስም ዲዮስቆሮስ የእናቱ ስም አፎሚያ ነው። እነርሱም ከከበሩ ወገኖች ውስጥ ናቸው። በወርቅ በብር በላሞችና በበጎች በፈረሶችና በግመሎች እጅግ የበለጸጉ ናቸው። ነገር ግን ልጅ የላቸውም። ስለዚህም ያዝኑ ነበር። ልጅም ይሰጣቸው ዘንድ ወደ እግዚአብሔር ሲለምኑ ኖረው። ልመናቸውም ተቀብሎ ይህ የተባረከ ልጅ ሰጣቸው። ስሙንም አክሎግ ብለው ጠሩት። ይህ በእግዚአብሔር ዘንድ ጣዕም ያለው ይሆን ማለት ነው። 8 ዓመትም በሆነው ጊዜ የእግዚአብሔር ሕግ ይማር ዘንድ ለመምህር ሰጡት። የቤተ ክርስቲያንም ትምህርት ሁሉ ተማረ። ሁል ጊዜም ወደ ቤተ ክርስቲያን በመሄድ ምስጋናቸውንም ጸሎታቸውን ይሰማል። ይህ የሚያደርግ ወደ መምህሩ ከመሄድ አስቀድሞ ነው። በአንዲት ዕለት ከመምህሩ ዘንድ ወጣ። ወደ ቤቱም ሊሄድ በፈረስ ተቀምጦ 2 አገልጋዮቹ ተከተሉት። ሲጓዙ ብዙ ወንዶችና ሴቶች ተሰብስበው ሲጮሁ አያቸው። የሆነውን ሊያይ ወደ እርሳቸው ቀረበ። እባብ የነከሰውና ለሞትም የቀረበ አንድ ሕፃን በመካከላቸው ወድቆ አገኘ። የከበረ አክሎግም ይቺ ምልክት በስምህ የሚያምኑትን ትከተላቸዋለች። በስምህ አጋንንት ያስወጣሉ፣ አዳዲስ ቋንቋ ይናገራሉ፣ የምድር አራዊቶችን በእጃቸው የሚጎዷቸው ነገር የለም ያለውን የከበረ የወንጌል ቃል አሰበ። በዚያን ጊዜ የሕፃኑን እጅ ይዞ በአብ በወልድ በመንፈስ ቅዱስ ስም ብሎ በላይ በመስቀል ምልክት አማተበና ሕፃን ሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እናገርሃለሁ። ጌታችን ንጽሕና እውነት በሆነ ቃሉ እባቡን ጊንጡን የጠላትን ኃይል ሁሉ ትረግጥ ዘንድ እነሆ ስልጣን ሰጠኋችሁ፣ ምንንም የሚጎዳችሁ ነገር የለም ብሏልና። ስለ ወዲያውኑ ወዲያውኑ ያ ልጅ ዳነ፣ ነገር የለም ብሏልና አለ። ወዲያውኑ ልጅ ዳነ፣ ከክፉ ነገርም ምንም እንዳልደረሰበት ሆነ። ሕዝቡንም ይህ ተአምር ባዩ ጊዜ እጅግ አደነቁ። በቅዱሳኑ አድሮ ድንቅ ስራ የሚሰራ እግዚአብሔርን አመሰግኑት። የዚችም ተአምር ወሬዋ በሀገሩ ሁሉ ተሰማ። ከመምህሩም ዘንድ 12 ዓመት በሆነው ጊዜ 4 ወንጌሎችን የሐዋርያት ሥራ አሰራ። 4ቱ የጳውሎስን መልእክቶችን፣ 7ቱ የሐዋርያት መልእክቶችን፣ የዮሐንስ ራእይ፣ 150ውን የዳዊት መዝሙራትን፣ የነቢያትና የሰሎሞን መኃልይን ጠንቅቆ አጠና። ሁሉ ጊዜ በቀንና በሌሊት ያነባል። በእሁድ ሌሊትም በቤተ ክርስቲያን ውስጥ እያገለገለ ያድራል። ሁል ጊዜም አዘውትሮ ይጾማል ይጸልያልም። ወዳጆቹም
ወላጆቹም ካረፉ በኋላ ሰዎች መልካም ተጋድሎውን ባዩ ጊዜ ስለ እርሱ ይጸልዩ ዘንድ ቅስና እንዲሾሙላቸው ኤጲስቆጶስነት ለመኑት። እርሱ በዘመኑ ሁሉ በየ2 ቀን በየ3 ቀን በየሱባዔው ይጾማልና በልብሱም ውስጥ ማቅ ይለብሳልና ቅስና ይሾሙ ዘንድ የእግዚአብሔር ጸጋ ጠራቸውና ኤጲስቆጶስም ወስዶ ሳይወድ በግድ ቅስና ሾመው። በተሾመ ጊዜም ለአባ አክሎግ የክህነትን ሹመት ይገባዋል እያለ ሲጮህ ሕዝቡ ቃሉን ሰሙ። ኤጲስቆጶስና ሕዝቡንም እጅግ አደነቁ፣ እግዚአብሔርን አመሰገኑት። ከዚህ ወራቶች በኋላ በሀገሩ ሁሉ በክርስቲያን ወገኖች ላይ ከከሃዲው ዲዮቅልጥያኖስ ዘንድ ታላቅ መከራና ስደት ሆነ። አብያተ ክርስቲያናትም አፈረሱ፣ ብዙዎችም በሰማዕትነት ሞቱ። ምስክርም ይሆን ዘንድ አባ አክሎግን እግዚአብሔር ጠራ። እርሱም ቆመ፣ ወደ ሰማይም ቀና በማለት እንዲህ ብሎ ጸለየ። ዓለምን ሁሉ የያዝክ ጌታ ፈጣሪ መድኃኔ ኢየሱስ ክርስቶስ ሆይ በሁለመናዋ ላሉ ሕዝብ ቸርነት ይቅርታን ሰላምን አድርግ። ተባርካቸውም ዘንድ ከሰይጣናትንም ስህተት ታድናቸው ዘንድ ለእኔንም ስለ ከበረው ስምህ ተጋድሎውን እስክፈጽም ያጸናኝ ዘንድ ቸሩ መልአክን እንድትልክልኝ እለምንሃለሁ። ከኃይል ክብር ገንዘብ የሆነ ለዘላለሙ አሜን። ከዚህም በኋላ በዙሪያው ወዳሉ ሰዎች ተመልሶ የሚሻ ይምጣ ከኔ ጋር ይሂድ አለ። የእርሱ ሰዎች የሀገሩ ሰዎች 340 ተከተሉት። በከፍታ ቦታ ላይ ቆመው እኛ በግልጥ ክርስቲያን ነን ብለው ጮሁ። የንጉሥ ሰራዊት አለቃ ሰምቶ አዘነ። አባ አክሎግም አስሮ ለመኮንኑ ለአርዮስን ሰጠው። እርሱንም ለአማልክት ስገድ አለው። አባ አክሎግም ለክብር ባለቤት ለጌታዬ ለፈጣሪ ለኢየሱስ ክርስቶስ እሰግዳለሁ እንጂ እኔ ለረከሱ አማልክት አልሰግድም አለ። በዚያም ጊዜ መኮንኑ አርያኖስ ተቆጣ። አባ አክሎግንም ጽኑ ስቃይን አሰቃይቶ ከእሳት ማንደጃ ውስጥ ጨመረው። ከእግዚአብሔርም የታዘዘ መልአክ ወርዶ እሳትን እንደ ጠል ቀዝቃዛ አደረገው። አባ አክሎግም በእቶኑ መካከል ቆመ፣ ጸለየ። ከዚህም በኋላ መኮንኑ አርያኖስ 340 ሰዎች እናንተ ኑ ለአማልክት ስገዱ አላቸው። እነርሱም እንዲህ ብለው መለሱለት፣ እኛስ ከእግዚአብሔር በቀር ለረከሱ አማልክት አንሰግድም አሉት። ራሶቻቸውም በሰይፍ እንዲቆርጧቸው አዘዘና ቆረጧቸው። የሰማዕትነት አክሊልን ተቀበሉ። በዚያም ጊዜ የመኮንኑ የአርያኖስ ልጁ ሞተበትና እጅግ አዘነ። የከበረ አባ አክሎግም በአንተ ላይ በጎ ስራ ብሰራ ፈጣሪ እግዚአብሔር ብለምነው ልጅህን ቢያስነሳልህ ምን ትሰጠኛለህ አለው። አርያኖስም የሞተ አለቃ አድርጌ ሹሜ በታላቅ ክብር ወደ ሀገርህ እልካለሁ አለው። የከበረ አክሎግም ይህ አልሻም፣ ነገር ግን እንድታሰቃየኝና እንድትገድለኝ ስጋዬንም ወደ ሀገሬ እንድትልክልኝ ማልልኝ አለው። እርሱ ማለለት። በዚያን ጊዜ የከበረ አክሎግ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ሆይ ልመናዬ የምትሰማኝ ዘንድ ዛሬ ይህ የሞተውን ሕፃን ታስነሳው ዘንድ የከበረ ስምን ይመሰገን ዘንድ እለምንሃለሁ። ምስጋና ክብር ያንተ ነውና ለዘላለሙ አሜን። ይህ ሲል በመስቀል ምልክት በአብ በወልድ በመንፈስ ቅዱስ ስም በሕፃኑ ላይ አማተበ። ወዲያውኑ ሕፃኑ ተነሳ። አሕዛብም ይህ ድንቅ ተአምር አይተው ሁሉም በአንድ ቃል በቅዱስ አክሎግ አምላክ እናምናለን ብለው ጮኹ። መኮንኑም ተቆጣ። ከከተማው እንዲያስወጣቸው ሰፊ ጉድጓድ ቆፍሮ እሳትም አንድደው በውስጡ እንዲጨምሯቸው አዘዘ። እንዲሁም አደረጉባቸውና ምስክርነታቸው ፈጸሙ። ቁጥራቸውም 890 ሆነ። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ከዚህም በኋላ አባ አክሎግን ጽኑ ስቃይን አሰቃይተው ወደ ሀገሩ ወስደው በዚያ በሰይፍ ራሱን ይቆርጡ ዘንድ አርያኖስ አዘዘ። አባ አክሎግም ይህ በሰማ ጊዜ እጅግ ደስ አለው። እንዲህ እያለ ቆመ፣ ጸለየ። ጌታ ኢየሱስ ሆይ እኔ ባሪያህ እለምንሃለሁ፣ ቸርነትህ በሀገሬ ላይ በውስጧ በሚኖሩ ሰዎች ሁሉ ላይ ታድርግ ዘንድ የእጆቹንም ስራ ባርክ። ሴቶቻቸው ልጆቻቸውም እንስሶቻቸው እርሻዎቻቸውም ባርክ። ከመከራ ሁሉ አድናቸው። ለስጋዬም ጸጋህን ስጠው። የታመመ ሁሉ ስጋዬ ወዳለበት መጥቶ የከበረ ስምህን ጠርቶ ወደ አንተ በሚጸልይ ጊዜ ከደዌው ይዳን። የተጋድሎውን መጽሐፍ የሚጽፈው ሁሉ መታሰቢያው ለሚያደርግ ለቁርባንም ስንዴን የሚሰጥ ወይም ዕጣን ወይም ዘይት ወይም
ወይኒ ለሚሰጥ ለሁሉም መንግስተ ሰማያትን ዋጋቸው ስጣቸው። በመንግስተ ሰማያት ዋጋቸው ስጣቸው። ስሞቻቸውንም በሕይወት መጽሐፍ ጻፍላቸው። ሥጋዬን በንጹሕ ልብ የሚገንዘውን ነፍሱን የክብር ልብስን ሸፍናት። ለአንተ ምስጋና ክብር ይሁን ለዘላለሙ አሜን። አባ አክሎግም ይህ ባለ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው። ወዳጄ ሆይ የምወድህ የአባቴና የመንፈስ ቅዱስ ወዳጅ ሰላም ለአንተ ይሁን። ዋጋህን ልሰጥህ በመንግስት ውስጥ ላሳርፍህ መጣሁ። 3 አክሊላትም አዘጋጅቻለሁ። አንዱ ስለ ድንግልና፣ ሁለተኛ ስለ ስቃይ፣ ሶስተኛ የዚህ ዓለም ክብር ንቀህ ስለተውህ አለው። በዚህ ቀን ከእኔ የምትሻውን ሁሉ አድርግሃለሁ። ስለ ስሜ ስለ አሰቃየሁ የማያልቅ ተድላን ተድላ እሰጥሃለሁ። የመላእክት ሰራዊት እንዲያገለግሉ አድርጋለሁ። ዘላለማዊ ሕይወት ባለው በማዕዴ ውስጥም ከሁሉ ቅዱሳን ጋር ደስ ይልሃል። የመረጥከው አክሎግማ ሆይ አንተን እነግርልሃለሁ። ሥጋህን ባለበት የሚማለደውን ሁሉ እርዳታው የሚሻውን በችግር ውስጥንም ወይም በደዌ ውስጥ በሐዘን ላይ ሁሉንም እኔ አድናቸዋለሁ። ልጁንም በስምህ የሚሰይመውን ሁሉ እኔ እባርከዋለሁ። በበጎ አስተዳደግም አሳድገዋለሁ። ከክፉ ነገር ሁሉ እጠብቀዋለሁ። በስምህ መባ የሚያገባና ለችግረኞችም እስከ ቀዝቃዛ ውሃ ምጽዋት የሚሰጠውን እኔ ለሁሉም ኃጢአት ይቅር ብዬ የዘላለም ሕይወት አወርሰዋለሁ። ተክሎ ዘር ዘርቶ በስምህ የሚለምነውን እባርክለታለሁ፣ ፍሬውም አበዛለታለሁ። ከአባ አክሎግ ጋራ መነጋገር ጌታችን ሲፈጽም ባረከው። ሥጋውንም ጤነኛ አደረገውና ሳመው። አባ አክሎግም እየተመለከተ በታላቅ ክብር ወደ ሰማይ ወጣ። ከዚህም በኋላ የከበረ አባ አክሎግ ወደ ወታደሮቹ መለሰ ብሎ የታዘዛችሁት ፈጽሙ አላቸው። ወታደሮቹም ፊቱን እንደ ፀሐይ እጅግ ሲያበራ ባዩት ጊዜ ከፊቱ ብርሃን ግርማ ገናንነት የተነሳ ወደ እርሱ መቅረብ ፈሩ። ከእርሳቸውም ርኅራኄ የጎደለው ልብ የደነደነ አንድ ሰው እጁን ዘርግቶ አንገቱን በሰይፍ መታውና በዚች ቀን ተጋድሎውን ፈጸመ። መላእክትም ነፍሱን ተቀብለዋት በፊቷም እየዘመሩ ወደ ሰማይ አሳረጓት። ወታደሮቹም የአባ አክሎግን ሥጋ ከባህር ዳር ትተው በመርከብ ተሳፍረው ወደ ሀገራቸው ተመለሱ። ከዚያም ጎልማሶቹ ነበሩ። ስለ ከበረ አባ አክሎግም በሰማዕትነት መሞት ወደ ሀገር ውስጥ ገብተው ለሕዝቡ ነገሯቸው። ሕዝቡም በሰሙ ጊዜ ተሰብስበው ከካህናቱ ጋር ሄዱ። አንስተውም በክብር ገነዙት። ተሸክመውም ወደ ሀገር ውስጥ አድርሰው በአማረ ቦታ አኖሩት። ከእርሱም ታላቅ የሆኑ ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት የሰማዕቱ የቅዱስ ብህኑ መታሰቢያ ነው። የወንጌሉ ዘወርቅ ቅዱስ ዮሐንስን ቤተ ክርስቲያን የከበረችበት ሥጋው ወደ ሮሜ የፈለሰበት ነው። በረከታቸው ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ዳግመኛ በዚች ዕለት የአባ ኖሃ፣ የአባ ስልዋኖስና የአባ አብድዩ መታሰቢያቸው ነው። የሰማዕት መርምናህምን ቤተ ክርስቲያኑ የከበረችበት ተአምራቱ የተገለጠበት ነው። በረከታቸው ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አሜን። ጥር 20 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አክሎግ ቀሲስ ሰማዕትና ጻድቅ፣ ቅዱስ መርናምሃ ሰማዕት ቅዳሴ ቤቱ፣ ቅዱስ ዮሐንስ ወንጌል ዘወርቅ ቅዳሴ ቤቱ፣ አባ አብድዩ ጻድቅ፣ ቅዱስ ብህኑ ሰማዕት፣ ቅዱስ አብሮኮሮስ ሐዋርያ የወንጌላዊ ቅዱስ ዮሐንስ ደቀ መዝሙር። ወርሃዊ ቅዱሳን በዓላት አባ ኖህ ወርሃዊ ቅዱሳን በዓላት ቅዱስ ዮሐንስ ሐጺር፣ ቅዱስ ቴዎድሮስ ሊቀ ሰራዊት፣ ቅዱስ አምኒዮስ፣ ቅዱስ ካሌብ ንጉሠ ኢትዮጵያ፣ ቅድስት ሻድሽ የዋሃይት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ዮም ህድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ
ኢታእን እግዚኦ ውስተ መንሱት አላድነን ዋልህን እምኩሉ ኩስ መዛከ መንግስት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ሆይነኪ ወድንግል ስጋኪ እምእግዚአብሔር ጸባኦት ሰላም ለኪ በረክት እማት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሎ ጸልይ መሐረነ ስንታነ አብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም አሜን።